ተጀምረው ያልተጠናቀቁ የመሰረተ ልማት አውታሮችን በአጭር ጊዜ ለማጠናቀቅ በትኩረት እንደሚሰራ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ ገለጹ። በዲሞክራሲያዊ መንገድ መንግስትን ለመመስረት ሁሉም ዜጎች በነቂስ ወጥተው በምርጫ መሳተፍ ይኖርባቸዋል ያሉት ደግሞ የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ ዘውዱ ሳሙኤል ናቸው። በዳሞት ወይዴ ወረዳና በዴሳ ከተማ አስተዳደር የምርጫ ቅስቀሳና ህዝባዊ የድጋፍ ሰልፍ ተካሂዷል። ለትዕግስት ክፍሌ ዘገባ መሰዊያ ህዝቅኤል። መንግስት የህዝብ ተጠቃሚነትን ለማረጋገጥ በሁሉም ዘርፍ ላይ በትኩረት እየሰራ ይገኛል። በአካባቢው ያለውን ሀብት አሟጦ በመጠቀም ተጀምረው ያልተጠናቀቁ መሰረተ ልማት ስራዎችን ከግብ ለማድረስ በትኩረት እንደሚሰራ የደቡብ ኢትዮጵያ ክልል የስራና ክህሎት ቢሮ ምክትል ኃላፊ አቶ ዘውዱ ሳሙኤል ተናግረዋል። የሀገራችን ቅርሶች፣ ታሪኮችን የመንከባከብ ስራ ተጠናክሮ የሚቀጥል ይሆናል። ያሉትን የቱሪዝም መዳረሻዎችን በማልማት አዳዲስ መስህቦችን ኢትዮጵያ የአፍሪካ የቱሪዝም ማዕከል እንድትሆን ብልጽግና ፓርቲያችን ይሰራል። የተፈጥሮ ጸጋዎችና ታሪካዊ ቅርሶችን ከመጠበቅ ባለፈ ለዘላቂ የኢኮኖሚ እድገት መሰረት የሚጥል የተዋበች የበለጸገች ኢትዮጵያን ለማረጋገጥ ፓርቲያችን ብልጽግና ይሰራል። ከህዝባችን የሚነሱትን የመንገድ፣ የማብራት፣ የውሃ፣ የአገልግሎት አሰጣጥ ችግሮችን ለመፍታት በአጠቃላይ የልማት ጥያቄን ለመፍታትና የልማት እርካታን ለማረጋገጥ ብልጽግና ፓርቲያችን በልዩ ሁኔታ ይሰራል። ህብረተሰቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎችን በዘላቂነት ለመመለስ በመጪው ግንቦት 24 በሚካሄደው ምርጫ ዜጎች ዴሞክራሲያዊ መብታቸውን በመጠቀም መንግስት ለመመስረት የሚያስችል ድምጽ መስጠት አለባቸው ያሉት ደግሞ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ ናቸው። በየአካባቢ ያሉ ልማቶች በተለይም በወላይታ ዞን በዳሞት ወይዴና በዴሳ ከተማ የተጀማመሩ የልማት አውታሮች አሉ፣ የተጠናቀቁም አሉ። ለዚህ ፓርቲያችን ቀጣይ የህዝባችን ተስፋ ነው በማለት ወጥቶ ስለዚህ ይሄን ህዝቡ ዛሬ ያሳየውን ደማቅ ድጋፉን በድምጽ ቀን ሰላሙን በማስጠበቅ በየአካባቢ ያለው በእጁ ያለውን ካርድ ያለ ብክነት በመጠቀም ፓርቲያችንን ብልጽግና የስንዴ ነዶን በመምረጥ ያረጋግጥ የሚለውን ታላቅ መልእክትን ማስተላለፍ ፈልጋለሁ። በሀገር ደረጃ የተጀመረውን ሁለንተናዊ ብልጽግና ለማረጋገጥ የብልጽግና ፓርቲ በርካታ የለውጥ ስራዎችን በመተግበር ለማሳየት መዘጋጀቱ ተመላክቷል። ሀገራችን በተደላደለችበት ምቹ በሆነ ሁኔታ ሳይሆን ከውጭም ከውስጥም በተለያዩ ጫናዎች ውስጥ ሆነን ሀገራችንን ለማጽናትና መንግስትን ለመመስረት ከዚህ በፊትም ታሪክ ከነበረው ከወላይታ ህዝብ አካል ከሆነው ከዳሞት ወይዴና ከበዴሳ ህዝብ ጋር ያደረግነው ይህ ቅስቀሳ መድረክ አገርን ለማጽናት መንግስትን ለማቆም ጥንት የነበረውን ባህላችንንና ወጋችንን ለማስቀጠል ያገኘነው ትልቅ እድል ስለሆነ የዛሬውን ቅስቀሳ ልዩ ያደርገዋል። የሚገኙ አጠቃላይ ብልጽግና ፓርቲ አባላትና ደጋፊዎች በነቂስ ወጥቶ ከብልጽግና ፓርቲ ጎን መሆናቸውን በኢትዮጵያ ውስጥ የተጀመረው የልማት ስራ የለውጥ ስራ ለማስቀጠል ህዝቡም ለመተባበር ዝግጁ መሆናቸውን ብልጽግናንም ለመምረጥ ዝግጁ መሆናቸውን ለማረጋገጥ ከፍተኛ የሆነ የድጋፍ ሰልፍ በዴሳ ከተማ በሚገኘው የህዝብ አደባባይ በአካል ተገኝቶ አረጋግጧል። የዳሞት ወይዴ ወረዳና በዴሳ ከተማ አስተዳደር የይምረጡ ምርጫ ቅስቀሳ ላይ የተገኙት የማህበረሰብ ክፍሎች በበኩላቸው ሰባተኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የሚያግዝ የድጋፍ ሰልፍ ማካሄዳቸውን ገልጸዋል። ዛሬ በድጋፍ ሰልፍ ላይ ያየነው አንደኛ ብልጽግና ፓርቲያችን የሰላም ፓርቲ መሆኑን የልማት ፓርቲ መሆኑን እስካሁን ድረስ ባለፉት መንግስታት ብዙ ነገሮች ያየነው ስላለ ከእንደዛ መንግስቶች ለየት ያለ ስለሆነ ህዝቡ አምኖ ለልማት የተነሳ መሆኑን አረጋግጦ ይህንን አምኖ ህዝቡ ሰላማዊ ሰልፍ መውጣቱን ያየነው ይሄ ነው። የምርጫ ቅስቀሳን በተመለከተ ፓርቲያችን ብልጽግና ከዚህ በፊት የሰራቸው በርካታ የልማት ስራዎች አሉ። እነኚህ ልማት ስራዎችን በማስመልከት የተሰሩ ስራዎችንም በማስመልከት ቀጣይ ደግሞ ያልተጠናቀቁ ስራዎችንም አሉ። እነኛንም ብልጽግና ፓርቲ እንዲያሳልጥ የድጋፍ ሰልፍ ምርጫ ምረጡ ቅስቀሳ
መድረክ ጊዜ ነበርና በሰባተኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ የጀመረችውን ጉዞ ለማስቀጠል ህብረተሰቡ በነቂስ ሊሳተፍ እንደሚገባ መልእክት ተላልፏል። ከቅርብ ዓመታት ወዲህ ኢትዮጵያ የተተገበረችው የማክሮ ኢኮኖሚ ማሻሻያ ሜጋ ፕሮጀክቶችን በአጭር ጊዜ ለማጠናቀቅ አስችሏል ሲሉ የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ምክትል ኃላፊ አቶ ስንታየው ስምኦን ተናገሩ። ሰባተኛው ጠቅላላ ምርጫ በሰላም ተጠናቆ የተጀመሩ የልማት ፕሮጀክቶችን በላቀ ውጤት እንዲታጀቡ የሆቢቻ ወረዳ ህዝብ ድርሻውን እንዲወጣ የወላይታ ዞን መንግስት ረዳት ተጠሪ አቶ መስፍን ቶማስ ጥሪ አቀረቡ። የሆቢቻ ወረዳ የብልጽግና ፓርቲ አባላት የድጋፍ ሰልፍ አካሂደዋል። መለሳ ወልኮ ተጨማሪ አለው። ከጥቂት ቀናት በኋላ የሚካሄደውን ሰባተኛውን ሀገራዊ ጠቅላላ ምርጫ በማስመልከት በሆቢቻ ወረዳ የብልጽግና ፓርቲ አባላት የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ ላይ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ምክትል ኃላፊና ብልጽግናን በመወከል ለክልል ምክር ቤት እጩ ተወዳዳሪ ሆኖ የቀረቡት አቶ ስንታየው ስምኦን እንዳሉት ብልጽግና ፓርቲ በሀገሪቱ በርካታ ለውጦችን እያመጣ ፓርቲ ነው። በኢኮኖሚ ስርዓታዊ ችግሮች ናቸው የነበሩ። ስርዓታዊ ችግሮችን በስርዓቱ በማስተካከል ስርዓትን መቀየር እንደሚቻል፣ ኢኮኖሚ ለውጥ ማምጣት ይቻላል በሚል ነው። አገር በቀል ኢኮኖሚ፣ አገር በቀል የማህበራዊ ፖሊሲ ቅድሚያ ለውስጥ ተጋላጭነትን ቅድሚያ በማየት የውጪ ፖሊሲን በማስቀመጥ ነው። ፖሊሲዎቻችን ከኢኒሺዬቲቭ ጋር አንድ ላይ በማቀናጀት እየመጣ ያለው ለውጥ ቀላል አይደለም። ቀጣይ ሀገሪቱን ለመምራት የተሻሉ እቅዶችን የያዘው ብልጽግና ፓርቲ አሁን ላይ ሀገራችን የሚስተዋለውን የኑሮ ውድነትና ሌሎች ችግሮችን ለመቅረፍ በትኩረት ይሰራልም ብለዋል። በርካታ ውጤቶች መጥቷል ስንል ውጤት ብቻ ለመንገር አለም፣ ተግዳሮቶችም አሉ፣ ፈተናዎች አሉ፣ ያልተሻገርናቸው ነገሮች አሉ። ይሄንን ኑሮ ውድነቱን፣ የተለያዩ የህዝብ ጥያቄ፣ መልካም አስተዳደር ጥያቄ የነበሩትን ለማስተካከል ብልጽግና ፓርቲ መምረጥ መፍትሄ ይሆናል። ብልጽግና ፓርቲ በመንገድ በውሃና በሌሎች ዘርፎች የሰራቸውን ስራዎች አሳንሶ ማየት አይቻልም ያሉት የወላይታ ዞን ረዳት የመንግስት ተጠሪ አቶ መስፍን ቶማስ ቀጣይ ይህንን እድገት በተሻለ መልኩ ለማስቀጠል ህዝቡ ብልጽግና ፓርቲን እንዲመርጥ ጥሪ አቅርበዋል። የተጀማመሩ በርካታ ስራዎች አሉ። እነዚህ ስራዎች ዛሬ ላይ በጣም ማይንኳሰሱ ትልቅ እውቅና ሊሰጣቸው የሚገባ የተወሰኑ አካላት ዝም ብለው ለማጣጣል በመሞከር ሊፈርስ የሚችል ሊበተን የሚችል አይነት እንዳልሆነ ይታወቃል። ስለዚህ ከዚህ ተነስቶ በተቻለ መጠን በቀጣይ በተለያዩ ዘርፎች አሁን ያለውን መሰረተ ልማት ዘርፍ ያሉ እያንዳንዱ ክፍተቶች በአጭር ጊዜ፣ በረጅም ጊዜ፣ በመካከለኛ ጊዜ በሚል ታቅዶ ለመፍታት እያንዳንዱ ፈርጅ ይዞ ያለበት ሁኔታ ነው ያለው። ከዚህ ወደ ጪፍሳ የሚሄደው፣ ከዚህ ወደ ሞጣላ ጋር የሚያገናኘው፣ ኤሎራሾ ጋር የሚያገናኘው፣ ሁምቦ ጋር የሚያገናኘው፣ አባላባያ ጋር የሚያገናኘው፣ አጋጣሚ አካባቢው ማዕከል ስለሆነ ከዳሞቶ ወደ በደሳ ጋር የሚያገናኝ ይሄ ሁሉ ሊጠረንፍ ሊያስተሳስር የሚችል ከወላይታ ሶዶ ቅርበት 18 ኪሎ ሜትር መሆኑ፣ ስለዚህ አስተሳስረን አካባቢውን ለማሳደግ በተቻለ መጠን ብልጽግና ዘርዘር አድርጎ ይዟል። ስለዚህ ቀጣይ ትኩረት ተሰጥቶ በየዘርፉ ከሚመጡ እቅዶች የምንፈጽም ነው የሚሆነውና በፓርቲ መሪነት በወረዳው በተሰሩ የልማት ስራዎች ህዝቡ ተጠቃሚ ሆኗል ያሉት የሆቢቻ ወረዳ አስተዳዳሪ አቶ ዘነበ በየነ ቀጣይ የሚሰሩ ስራዎችንም ጠቁመዋል። የሚገባ የሚወጣም እንዲገባ እንዲወጣ የተሻለ መንገዶች የሚሰሩበት ድልድዮች የሚሰሩበት ጊዜ ሆኖ ስለተገኘ ይሄ ደግሞ በህዝብ ዘንድ ለፓርቲያችን ትልቅ ተቀባይነትን እንዲገኝ ያደረገ ከመሆኑ የተነሳ የተሻለ ጊዜ ነው ብዬ አስባለሁ። ለምሳሌ እንደ ወረዳችን ቅርብ ጊዜ የተመረቀው ከዋንቼ ተነስቶ እስከ ቂቆ ሄደው የ21 ኪሎ ሜትር በርዝመት ያለው ውሃ 5 ቀበሌያትን ያካተተ ወደ 24ቱም ከ12 በላይ የሆኑ ቦኖችን የያዘ የህብረተሰቡን ጥያቄ የመለሰ የውሃ ችግርን የፈታ ተመርቋል። በዚያን ቀን የተመረቁ ሌሎች ፕሮጀክቶች ሆቢቻ ላይ ሰው በጣም የሚቸገርበት እናቶች በወሊድ ላይ ሲሞቱና ሲቸገሩ በነበሩበት ያንን ችግር የሚፈታ የኦፕሬሽን ሩም እናቶች እዚሁ አገልግሎትን እንዲያገኙ በቀኑ ተመርቋል። ሌላው ደግሞ የማህበረሰብ መድኃኒት ፋርማሲ በቀኑ ተመርቋል። ቀጥሎ የሚሰሩ ስራዎች ስፋቱን የሚጨምር ሌላው ደግሞ ጠጠር ማልበስ ስራዎቹ ይቀጥላሉ።
በወረዳው ከቅርብ ጊዜ ወዲህ በታዩ ለውጦች ተደስተናል ያሉት የሰልፉ ታዳሚያን በምርጫ መንግስትን በማጽናት የአካባቢያቸውን ልማት ለማስቀጠል መዘጋጀታቸውን ተናግረዋል። በጣም የህዝብ ልማት መሻት የሆነው ከፍተኛ ሀር የሆነ ሆስፒታል ቢገነባ፣ ሌላው ደግሞ ወላይታ ዲላ መንገድ አለ። ያ መንገድ እቅድ ውስጥ ነው ያለው። ያ እቅድ እንዲፈጸም ቢሰራ የላቀ የህዝብ ግንኙነት መንገዶች፣ ከተማ ውስጥ ለምጽ መንገዶች እነኛ ሁሉ ከፍታ ተደርጎ ለህዝብ ልማት ሰፊው ህዝቡ እንዲጠቀምበት የሚያደርግ ሂደት ለወደፊት በዘላቂነት ያየነው እቅድ ነው። ጥሩ ነገር እየሰራ ነው። እውነት ለመናገር እኔ የግል አቋም ነው ማወራው። እደግፋለሁ። ይሄን መንግስት የምደግበት በምክንያት ነው። አንደኛ ኢትዮጵያ ከየት ናት ከየት ወዴት ነው እየሄደች ያለችው ነገር መታወቅ አለበት። ምን አላት? ባይረ በሌላት ሀገር በራሷ ነዳጅ ራሷን ምንም ሪሶርስ የሌላት ሀገር እየጣረች ባለችበት በዚህ ወቅት ደግሞ መደገፍ ግዴታ የሚጨምር ነው። ነገ ለኔ ለልጆችም የሚሆን ለዜጋ የሚሆን ነገር እየሰራም ስለሆነ ነው የሚደግፈው። ማህበረሰብ አቀፍ የፖሊስ ማዕከል ተገንብቶ አገልግሎት ከጀመረ ወዲህ በአካባቢው ይፈጸሙ የነበሩ የወንጀል ተግባራት በእጅጉ ቀንሰዋል ሲሉ በዳሞት ጋሌ ወረዳ የዳሞት ቦሎሶና ኮናሳ ፑላሳ ቀበሌያት ነዋሪዎች ተናገሩ። የአካባቢው ሰላምና ደህንነትን በማረጋገጥ የዜጎችን የዕለት ዕለት እንቅስቃሴን አስተማማኝ እንዲሆን ፖሊስ ከማህበረሰቡ ጋር በቅንጅት መስራት እንደሚጠበቅበት የዳሞት ጋሌ ወረዳ ፖሊስ ጽሕፈት ቤት አስታወቀ። በወረዳው ዳሞት ቦሎሶና ኮናሳ ፑላሳ ቀበሌያት የተገነቡ የማህበረሰብ አቀፍ የፖሊስ ማዕከላት ተመርቀዋል። ሂሩት የምሩ ተጨማሪ አላት። በዳሞት ጋሌ ወረዳ በዳሞት ቦሎሶና ኩናሳ ፑላሳ ቀበሌያት የተገነባው የማህበረሰብ አቀፍ የፖሊስ ማዕከል አገልግሎት መስጠት የጀመረ ሲሆን በእነዚህ ሁለት ቀበሌያት ከዚህ ቀደም አልፎ አልፎ የሚከሰቱ ወንጀሎችና ዝርፊያዎች መኖራቸውን የሚናገሩት ነዋሪዎቹ ማህበረሰብ አቀፍ የፖሊስ ማዕከል በአካባቢው መከፈቱ ቀበሌያቱን ከስጋት ነጻ ያደርገዋል ብለዋል። ትንሽ ብልሹ ነገሮች አሉ። አንዳንድ ነጠቅ አድርገው ሰው ሲሄድ የሚከላከል ሰው ስለሌለ እንደገና ዳር ስለሆነን ለዳሞት ጋሌ መጨረሻው ቀበሌ ነን እና ቶሎ የሚደርስ ሰው ካለመኖሩ የተነሳ አንዳንድ እንቸገር ነበር። አሁን ግን እግዚአብሔር ይመስገን በጣም በጥሩ ሁኔታ ነው ልንገለገል የቻልነው። ህይወትም ሲጠፋ ነበር፣ ሰውም ሲዘረፍ ነበር፣ ልጆችም ሴቶችም ሲጠለፉ ነበር። ለዛ ብለን ከዛ ያን ወንጀልን ለማስወገድ ያው ሁላችን ተባብረን ቀበሌ ህዝብ ማለት ነው ቀበሌ ህዝብ ሁሉም ከፖሊስ ጋር ተባብሮ ይሄንን ኪሳችን ወጪ አድርገን ፖሊስም ተባብሮልን ሁሉንም ህዝብ አስተባብረን ይሄንን ጽሕፈት ቤት ማለትም የኮሚኒቲ ፖሊስ ጽሕፈት ቤት መስራት ይችላል። አመለካከተ ለኔም ብቻ ሳይሆን ለህብረተሰቡም ለሌሎችም ለአካባቢው ዋስትና በመሆናቸው እጅግ እናመሰግናለን። እንደ በፊቱ ፖሊሱ ብቻው የሚሰራ ሳይሆን ከህብረተሰቡ ጋር እንዲሰሩና ለነሱ የሚያስፈልገው ነገር ሁሉን ተሳትፎ ለማድረግ ፈቃደኛ መሆናችን ነው የምንገልጸው። የማዕከሉ ግንባታ ወጪ ሙሉ በሙሉ ማህበረሰቡን በማስተባበር የተሸፈነ መሆኑ የተመላከተ ሲሆን ወንጀልን መከላከል ለፖሊስ ብቻ የሚሰጥ ባለመሆኑ አንድን አካባቢ ከወንጀል ስጋት ነጻ ለማድረግ ማህበረሰቡ ተሳትፎውን ሊያጠናክር ይገባል። አሳይ ኦተነይ ዛልአነይ ተማርሰነይ ሰው መስራት የሚችለው የሚነግደው የሚያስተምረው በሁሉም ስፍራ መመላለስ የሚችለው ሰላም ሲኖር ነው። ለዚህም የፖሊስ አባላትና የሰላምና ጸጥታ አስከባሪዎች በጋራ በመተባበር ሰላም ለማስከበር እናንተም መስራት አለባችሁ። ፖሊስ ጎን ቅዲ ፖሊስ ጸጥታ ናንጊዮ ኦሳ እንተከናንገና ማለት ለማንኛውም አይነት ነገር ሰላም ወሳኝ ነው። ሰላምን የማስጠበቅ ጉዳይ የአንድ ፖሊስ አባል የፖሊስ ጽሕፈት ብቻ ሳይሆን አጠቃላይ እዚህ አካባቢ ያለው ማህበረሰብ በፖሊስ ጎን ቆሞ ፖሊስን በየፊናው በየጊዜው እየደገፈ እከሌ ወንጀል ፈጣሪ ነው የሚከዱት ግዛቱት ብሎ ሐሳብ እየሰጠ እየመከረ እየደገፈ መስራት ያስፈልጋል። ሰላም ለሁሉም ነገር መሰረት መሆኑን የተናገሩት የዳሞት ጋሌ ወረዳ ፖሊስ አዛዥ ኢንስፔክተር ጌታውን ተክሌ የሀገርን ሰላም ለማስጠበቅ የማህበረሰብና የፖሊስ አንድነትና መናበብን ማዳበር ይገባል ብለዋል። ሰላም ለሁሉም ሰው መሰረት ነው። ሰላም ከሌለ ወጥተን መግባት አንችልም። ሰላም ከሌለን ንግድን ማትረፍ አንችልም። ፖሊስ
ሰላምን የሚጠብቀው ከህብረተሰብ ጋር ነው። ፖሊስ ሰላም ለመጠበቅ ህብረተሰብ ከሌለ ፖሊስና ህብረተሰብ ከተለያዩ ፖሊስ ብቻውን ከሆነ ህብረተሰቡ ብቻውን ከሆነ ሁለቱ ከተለያዩ ከተነጣጠሉ ፖሊስ ከውሃ ውስጥ እንደወጣ አሳ ነው። አሳ ከውሃ ውስጥ ከወጣ ይሞታል። ትንፋሽ የለውም፣ መንቀሳቀስ የለውም። ፖሊስ ብቻውን ደግሞ ሰላምን ማጽናት መጠበቅ አይቻልም። ስለዚህ ፖሊስ ከህብረተሰቡ ጋር እጅና ጓንት ሆኖ የሚያገናኝ ሰላሙ ሰንሰለት ዛሬ እኛና እናንተን እዚህ ማዕከል ላይ ሰላምን የምንጠብቅበት፣ ሰላምን የሚሰራበት፣ ለሰላም የምንወያይበት፣ ስለ ሰላም የምንዘከርበት ይሄ ማዕከል ሰርታችሁ ለምረቃ አበቅታችኋል። የዳሞት ጋሌ ወረዳ ፖሊስ የተሰጠውን ኃላፊነት ለመወጣት ከፍተኛ ጥረት አድርጓል ያሉት የወላይታ ዞን ፖሊስ መምሪያ ኃላፊ ተወካይ ኮማንደር ኡፋይሳ ቄልታ በቀበሌያቱ ለተሰሩት የፖሊስ ማዕከል ማህበረሰቡ ላበረከተው አስተዋጽኦ እውቅና ሰጥተዋል። ዳሞት ጋሌ ወረዳ ፖሊስም በዚህ ልክ የተሰጠውን የህዝብ ኃላፊነት ለመወጣት ከፍተኛ ጥረት እያደረገ ከናንተ ጋር ቀንና ሌሊት ችግር ሲደርስባችሁ ሮጦ እየደረሰ ድረሱልን ስትሉ ደርሶ እየደገፈ እያገዘ ከአቅም በላይ የሆኑ ነገሮች ሲኖሩ ከኛ ጋርም የዞኑን መዋቅርም ጭምር ድጋፍ እየጠየቀ የአካባቢውን ሰላምና ደህንነት ሲጠብቅና ሲያስጠብቅ ቆይቷል። አገልግሎት መስጫ ማዕከል ለመስራት ባቀደው መሰረት ጉልበታችሁን፣ ገንዘባችሁን፣ ዕውቀታችሁን፣ ጊዜያችሁን መስዋዕት አድርጋችሁ ይሄን የሚመስል በጣም ውብና ማራኪ የሆነ ትልቅ ህንጻ ብሎ መውሰድ ይቻላል እንደ ቀበሌ ገንብታችሁ ለፖሊስ አገልግሎት መስጫ ማዕከል ስላበረከታችሁ በወላይታ ዞን ፖሊስ መምሪያና በራሴ ስም እጅግ አድርጌ አመሰግናለሁ። የማህበረሰብ አቀፍ የፖሊስ ማዕከል እውን እንዲሆን አስተዋጽኦ ላበረከቱ አካላት እውቅና በመስጠት ማህበረሰቡን ወንጀልን ለመከላከል በአካባቢው ዘብ እንዲቆም መልእክት ተላልፏል።